ጠላት ህይወታችንን አስሮ ሊሰርቅ ሊያርድ ሊያጠፋ ከተፈጠርንበት ነገሮች ሊያወጣን ይሞክራል። እግዚአብሔር ደግሞ ምህረት አብዝቶልናል። መሃል ላይ ግን እኛ አለ። እኔና እናንተን ደቀ መዝሙር ነው ማድረግ የሚፈልገው። እኔ ይህንን ማድረግ አልፈልግም ስትል ኖ የራስህ አይደለህም ይላል። ደቀ መዝሙርነት መካድ ነው፣ መስቀል መሸከም ነው፣ ዕለት ዕለት መከተል ነው። ጌታ ግን የሚፈልገው ተጣብቃችሁ ዳሳችሁ ለራሳችሁ ፈውስ ምንጭ ብቻ የምትሆኑ አይደለም፣ ለሌላው ሰው ፈውስ ምንጭ የምትሆኑ። ማንም ለኔ ሊሆን ቢወድ ራሱን ይካድ። በቤታችሁም ይሁን በቤተ ክርስቲያንም ይሁን ንኩት፣ ዳሱት፣ እመኑት። ሁለት ሳምንት እግዚአብሔርን ማወቅ የዲያብሎስን ሐሳብ፣ ክፋት፣ አጀንዳ ማወቅ ተነጋግረናል። የኛን ደግሞ ድርሻ ማወቅ ይሄንን ነው የምንሄድበት። እግዚአብሔር ታመልኩኛላችሁ ብሎናል። የምናመልክበት ዘመን ነው። በዚህ ውስጥ ግን እግዚአብሔር እንድናመልክ እንደሚፈልገው ጠላት ደግሞ እንዳናመልክ ይፈልጋል። እያንዳንዷን ነገራችንን ዲስትራክት በማድረግ እንዳናመልክ ይፈልጋል። ግን እንድናመልክ የሚረዳንን ጥቂት ነገር ተነጋግረን ነበር ያለፉትን ሁለት ሳምንት። አንዱ ምህረቱን ማወቅ። ወገኖቼ ምህረቱ ባንተ ላይ ምን ያህል ነው? አንድ ታሪክ እያነበብኩ ነበረ። አንድ ወንጀለኛ የእድሜ ልክ እስራት ተፈርዶበት በእስር ቤት ነበር እና እዚህ ሀገር እንደምታውቁት በተወሰነ ደረጃ ገቨርነሮች ነፃ ማውጣት ይችላሉ። የገቨርነር ስልጣን ወንጀለኛ ነፃ ማውጣት ነው አንዱ። እና ለዚህ ወንጀለኛ ነፃነት ደብዳቤ ተላከለት እና ይሄ ሰው ወንጀሉ ትልቅ ስለሆነ ተብሎ ለብቻው ያለ ክፍል ውስጥ ነው የሚኖረው። ዘበኛዋ ወስዳ ፖስታ ሰጠችው። ሌሎችም ፖስታ ከዚህ በፊት ሰጥታው ታውቃለች። ፖስታውን ተቀብሎ እንደ ማንኛውም ፖስታ አስቀመጠው። ከረጅም ጊዜ በኋላ እዛ እስር ቤት ሞተ። ይሄ በኋላ ሻንጣው ሲፈተሽ አንዱ የምህረት ደብዳቤ ነበር። መውጣት የነበረበት ሰው ነበር። ስለዚህ ምህረት ተሰጥቶታል። ምህረት ግን እሱ ጋር እንዳይደርስ ጠላት ይሄንን አደረገ። ምህረት እግዚአብሔር ሰጥቶ በምህረት እንዳንመላለስ ጠላት በዚህ ልክ ነው የሚተጋው። ምህረት ተቀብለህ ምህረት እንዳትሰጥ፣ ምህረት ተቀብለሽ ምህረት እንዳትሰጪ፣ ምህረት አግኝተህ እንደተማረ ሰው እንዳንኖር ያደርገናል። ግን እኛ የተማርን መሆናችንን ስናገን ህይወታችን ይቀየራል። ኢቭን አምልኳችን ይቀየራል፣ ኑሯችን ይቀየራል። ምህረት የእግዚአብሔር ታላቅ ነገር በህይወት የሚያኖር ስለሆነ ማለት ነው። እና እዚህ ላይ እነዚህ 10 ለምጻሞች ምንድነው ብለው ጮሁ የሚለው? ምህረት አሉ። እንደዚህ ያሉት እየጮሁ ኢየሱስ ሆይ አቤቱ ማረን አሉ። ምህረት የሚያስፈልገው ብዙ ሰው አለ ታውቃላችሁ። ብዙ ልቤን የሚነኩ ታሪኮች አሉ። አንዱ የፔድሮ ታሪክ ነው እና ስፓኒሽ ሀገር አንድ ጋዜጣ ላይ አባት ልጁ በድሎት እንዲህ ስለጠፋ በጋዜጣው ላይ ገንዘብ ከፍሎ ልጄ ፔድሮ ሆይ ምህረት አድርጌልሃል እባክህ ወደ ቤት ተመለስ እና በዚህን ቀን በዋናው አደባባይ ላይ ቆሜ ጠብቀሃለሁ ብሎ በዋና ጋዜጣ፣ ያኔ ጋዜጣ ብቻ በነበረበት ቲክቶክ ምናምን በሌለበት ሰው ሁሉ ጋዜጣ ነበር የሚያነበው ያ ዘመን። እና አባትየው ሄደ እዛ አደባባይ ላይ እና በጣም ብዙ ፔድሮዎች አሉ። የሱ ልጅ ግን አልመጣም። ፔድሮ የሚለውን ስም ብቻ ያዩ ብዙ ሰዎች መጥተዋል። ሁሉም ምህረት የሚፈልጉ ነበሩ። ችግር ያለባቸው ከአባቶቻቸው ጋር የነሱ አባት ይሁን አይሁን የማያውቁ ምህረት የተቀበሉ መስሏቸው ይመጣሉ። የመጣው አባት ግን የጠፋውን ልጁን አላገኘም። ብዙ ምህረት የሚፈልግ ህዝብ ነው ያለው። ራሱን ምህረት ያላደረገለት ሰው አለ። ሰው ራሱን ሲያጠፋ ካያችሁት ምህረት ማድረግ አቅቶት ነው። ስለዚህ እቺ ምህረት የጎደላት ምድር ነች።
ይሄ ሁሉ ደም የሚፈሰው ለዚህ ነው። ይሄ ሁሉ ወንድምን የሚያባላው ነገር ይሄ ነው። ይሄ ሁሉ ቤትን የሚያፈርሰው ይሄ ነው። ምህረት የጎደለበት ዓለም እንኖራለን። ምህረት ግን ከእግዚአብሔር የተቀበሉ የምህረትን ዋጋ የሚያውቁ ሰዎች ደግሞ በአሜዚንግ ህይወት ይኖራሉ። ስለዚህ እግዚአብሔር መሐሪ አምላክ አለ። ሰይጣን ግን ሰዎች ስለ እግዚአብሔር ምህረት፣ ስለ እግዚአብሔር እቅድ፣ ላንቺ ስላለው እቅድ፣ ከዚህ በኋላ ስላለው እቅድ እንዳታቅ፣ ተስፋ እንዳታደርግ በተለያየ መንገድ ይሰርቃል። ለምሳሌ በመከራ ያላችሁ አላችሁ፣ በበሽታ ካላችሁ አትፈወስም ነው የሚለው። ቅድም እንዳልኩት እኔ 8 ዓመት እንጀራ በልቼ አላቅም ነበር። አሁን እኔ በጣም እኮ የትርፍ ህይወት ነው የምኖረው እኮ። 8 ዓመት እንጀራ አልበላውም፣ ብቻ ነበር ማክለው። ፎቶዬን ይሄን ካያችኋት ስክሪን ሴቨሯ ላይ አርጋዋለች። በዚህ ዘመን ደግሞ ቀጭን ሰው እንደ ፋሽን ስለሆነ እኔ እኮ እንዲህ ብዬ አጥንት የሆንኩትን ሰውዬ ነው። እሷ ግን በቃ አይ ላይክ ኢት አለችና በ2001 ከ8 ዓመት በሽታ በኋላ ከብዙ ምርመራ በኋላ ከብዙ ሕክምና በኋላ አውሮፓ በጥሩ ሆስፒታል ከታከምኩ በኋላ ተስፋ የለውም፣ ከብዙ 100,000 ሰው እንዳንተ አንዱ እንዲኖራል። ኤሶፋገስ የሚለውን ለዚህ ነው አውቄ የቀረሁት። ብዙ ሜዲካል ተርም አላውቅም፣ ግን ኤሶፋገስ ስፓናት አድርጓል ስላሉኝ በደንብ ገባኝ። ኤሶፋገስ ስፓናት ስላደረገ የሚመጣው ነገር ወደ ላይ ይወጣል። በቃ ቫልቭ እየመጠነው አይጨምርም። ስለዚህ ይሄ እድል የለውም ነው የተባልኩት። እና ለተወሰነ ጊዜ ሞከርኩኝ፣ ፈውስ አለበት ወደ ተባለበት ቦታ ሁሉ። በህይወቴ ብዙ ሎተሪ ቆርጬ የማውቀው ያ ዘመን፣ ያውም ብዙ ጴንጤ ሎተሪ መግዛት ትክክል አይደለም በሚልበት ዘመን ነው። አንድ ነገር ነበረኝ፣ ምኞቴ አንድ ነገር ብቻ ነበር፣ ገንዘብ አግኝቶ ጥሩ ሕክምና መጥቶ መታከምና መዳን። አያችሁ፣ ሰው ሁሉ ጊዜ የተሻለ ነገር ያለ ስለሚመስለው ማለት ነው። ግን ሕክምናም ውጤት አልሰጠኝም። እዚህ ሀገር መጣሁ። በአንድ ደቂቃ ጸሎት 2001 ላይ ኖቬምበር ላይ ጌታ ፈወሰኝ። ታሪኩ መጽሔት ምናምን ላይ ጽፌዋለሁ። የታወቀ ታሪክ ነው። ምንም ይኸውላችሁ፣ ከዛን ጀምር 2001 ከሆነ እንኳን አሁን ስንት ዓመት ነው ማለት ነው? 25 አልፎ አይደለም 25 የምህረት ዓመት ተቀብያለሁ። 25 የምህረት ዓመት። አንድ ቃል ነው ግን ፓስተር አንፍሬ ነበር የጸለየልኝ እና እንዲህ ነው ያለው። በቃ ምንም ስለኔ አያውቅም። ከዛሬ ጀምሮ ተፈውሳል፣ ገብተህ እንጀራ ብላ ነው ያለ። እኔ 8 ዓመት እንጀራ እንዳልበል ምንም አያውቅም፣ ግን ምህረት አገኘሁ። እና እነዚህ ሰዎች ጩኸታቸው ይገባኛል እላችሁ ነው። የዳዊት ልጅ ሆይ ማረኝ። የእግዚአብሔር ምህረት በስጋም በነፍስም ትፈውሳለችና ነው። ተገለው ነበር። አያችሁ፣ ማህበረሰብ አያቅፋቸውም ነው። ጌታ የመጣው ለነሱ እኮ። ዛሬ አንዳንድ ጊዜ የሆነን ሰው በሆነ ነገሩ እንወስንና ማንቀርባቸው የማናያቸው። እግዚአብሔር ለተገለሉት ነው የመጣው። ጌታ ኢየሱስ ለተገለሉት፣ ለተናቁት፣ ተስፋ የላቸውም ለተባሉ፣ ከሰፈር ውጪ ለቆሙ፣ በቤተ ክርስቲያን ላሉ አይደለም፣ ከሰፈር ውጪ ለቆሙ፣ ምናልባት ድራግ እያጨሱ ላሉ፣ በብዙ መከራ ላሉ ወደዛ ነው የመጣው። ግን እነሱ አንድ ነገር ገብቷቸዋል። የዳዊት ልጅ ሆይ ማረን አሉና ጮኹ ይላል። ጌታን ደስ አሰኘው። ወገኖቼ በእግዚአብሔር ቤት 20 ዓመት ተቀምጦ የእግዚአብሔርን ሁሉን ቻይነት ከማያምን ሰው ይልቅ ዛሬ መጥቶ የእግዚአብሔርን ሁሉን ቻይነት የሚያምን ሰው እግዚአብሔርን ደስ ያሰኘዋል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምንም ያህል ብንኖር እኔ በምሰብከው አላስደስተውም፣ ጸጋ ነው። በምትዘምሩት አታስደስቱትም፣ ጸጋ ነው። በማመን ግን እግዚአብሔር ደስ ይላል። አዲስ ኪዳን ላይ 2 ነገር ይናገራል። አንድ በማያምኑት ይገረማል ይላል። እንዴት ነው የሰማይና የምድርን አምላክ ማታምነው ይላል። አንድ ደግሞ በሚያምኑት ሊገረም ሲመጣ ይላል። ጌታ ሲመጣ ራሱ ወደ እናንተ ትረስትሚ በሚያምኑት ሊገረም ሲመጣ። ለምን? በማያምን ትውልድ መካከል፣ በጠማማ ትውልድ መካከል ግን የሚያምን ሰው አለኝ ስለሚል ማለት ነው። ወገኖቼ በሚያምኑትም ግን ይገረማል።
ባለፈው ሳምንት እንዳልኳችሁ አንዷ ነብዩ ዮናስን እንዴት ነው የምታምኙ? ነብዩ ዮናስ እንዴት ከዚህ ሁሉ ቀን በኋላ ካንተ ጋር ይኖራል አለ ተብሎ ሲነገር አይ እኔ አምነዋለሁ ደግሞ ሌላውን ዝርዝሩን መንግስተ ሰማያት ጠይቀዋለሁ አለች ብያችሁ የለ። ከዛ እዛ ባይኖር አለው አይደል? እሱ ደግሞ አንድ ሰው እንደዚህ ያሉ ይላል ምንም ነገር እግዚአብሔርን ለማመን ከፈለክ አንድ ሚስጥር ልስጥህ አሉ። ዘፍጥረት 1 አውጡልኝ ሁላችሁም እሷ ላይ ሃይላይት እንድታደርጉባት ፈልጋለሁ። ዘፍጥረት 1 አንብቡልኝ። 1 2 3 በከፍታ ድምፅ። በመጀመሪያ እግዚአብሔር ሰማይና ምድር። ይሄንን ካመንክ ምንም ተአምር ማመን በቃ ከየት አምጥቶ በምን በየትኛው ስቲል ወይም ኮንክሪት ወይ ምንም አያስፈልግም። በመጀመሪያ ሃሌሉያ፣ በመጀመሪያ መንግስት አይደለም፣ በመጀመሪያ አየር ምድር ነበር አይደለም፣ በመጀመሪያ እግዚአብሔር፣ በመጀመሪያ ያለ እግዚአብሔር ሰማይና ምድርን ፈጠረ። ሰው ይሄንን ማመን ከቻለ በህይወቱ ዘመን እግዚአብሔርን ማመን ችግር የለበትም። ስለዚህ እግዚአብሔር ደስ የሚሰኘው በምንድን ነው ካላችሁ በማመን ነው። ምህረቱን ከተቀበልን በኋላ እግዚአብሔር ከኛ ምን ይፈልጋል? እንድናምነው ይፈልጋል። ያለውን እንድታምነው ይፈልጋል። ስላንቺ የማስበውን ሐሳብ እኔ አውቃለሁ። በመከራ እኮ እያለፍሽ ነው፣ ግን ስላንቺ የማስበውን ሐሳብ እኔ አውቃለሁ። ፍጻሜና ተስፋ ሰጥ ዘንድ የሰላም ሐሳብ እንጂ የክፉ አይደለም የሚለው እንድታምን ይፈልጋል። አይቻልም በተባለ ቀን፣ ሞትህ ቀርቧል በተባለ ቀን አልሞትም በህይወት እኖራለሁ የእግዚአብሔርን ማዳን እናገራለሁ እንድትለው ይፈልጋል። እግዚአብሔር ተከቧል፣ ማምለጫ የለንም። እግዚአብሔር የሰማይ መስኮት እንኳን ቢከፍት ረሃብተኛን ማጥገብ አይቻልም ሲሉ አንተ ግን እግዚአብሔር ያድርግ ይችላል ስትል እግዚአብሔር በዚህ ደስ ይለዋል። እግዚአብሔር በሚያምኑት ደስ ይሰኛል። ጠላት ደግሞ አንደኛው ነገር ሊሰርቅ የሚመጣው እምነታችሁን ነው። ጤናህን አይደለም፣ ጤና ይሰርቃል። ዘመን አይደለም፣ ዘመን ይሰርቃል። ጠላት የሚሰርቃቸው ነገሮች አሉ። መክሊትህን አይደለም፣ መክሊት ይሰርቃል። ካላገለገልክ ዝም ብለህ ከተቀመጥክ ዘመንህን ሙሉ እንዳልተነዳ መኪና። በጣም ከሚገርመኝ መኪና የመኪና ባለሙያዎች ቢነግሩኝ ደስ የሚለኝ ነገቴ መኪና ሳይነዳ ሲቆይ ለምን ጎማው እንደሚተነፈስ ነው። እስካሁን ምንም አይገባኝም። ማለት ቆሟል፣ ምንም አልወጋውም፣ ግን መተንፈስ ይጀምራል። ጸጋም እንደዛ ነው። ዝም ብለህ ከተቀመጥክበት ይሰርቃል። ጠላት እንደዛ ያደርጋል። ሌላ የሚሰርቀው ግን ዘመንህን ነው። ነገ እያልክ በቀጠሮ ዛሬ ተብሎ ሲጠራ ተብለው ለዛሬ የተመደቡትን ነገሮች የማናደርግበት ከሆነ ዛሬ እንሰረቃለን። ዛሬን ይሰርቃል ጠላት። ዘመን በመስረቅ እጅግ የታወቀ ነው። የሚያደነዝዘውም ለዚህ ነው። ግን ከሁሉ ጤና ይሰርቃል፣ ትዳር ይሰርቃል፣ ወዳጅነት ይሰርቃል፣ በጎነት ይሰርቃል፣ ንጹህ ሕሊና ይሰርቃል። አስዩም ታረጉና ስለሆነ ሰው አሰምሽናችሁ ወዳጅነታችሁን ይሰርቀዋል። ጠላት በጣም ነው ይሰርቀው። በጣም አትሰረቁ ወገኖች፣ አትሰረቁ። ከዚህ ሁሉ ግን ጠላት የሚሰርቀው እምነታችሁን ነው። አብርሃምን እምነቱን ያይ ዘንድ ነው የሚለው። ልጅህን ሰዋልኝ ያለው ለዚህ ነው። እምነቱን ማየት በቃሉ ነው የተሰጠው። ልጁ በእግዚአብሔር ምሕረት ነው የተሰጠው፣ ግን እንደገና እምነቱን ማየት ይፈልጋል። እና እግዚአብሔር በምንድን ነው ደስ የሚለው ካላችሁ በእምነታችን። ጠላት ሊሰርቅና ሊያርድ የሚወጣው ዋናው ነገር ምንድን ነው? እምነታችንን፣ ለእግዚአብሔር ያለንን እምነት፣ የገባልንን የተስፋ ቃል፣ ልጆቻችንን እንደሚያሳድግ የተናገረውን፣ የታመምን ብንኖር እንደሚፈውስ እምነትህን ይሰርቃል። እምነትህ እንዳይሰረቅ አጥብቀህ እምነትህን ያዝ። እግዚአብሔር እምነታችንን እንድንይዝ ብዙ ቦታ ያስጠነቅቃል። ስለዚህ እነዚህ ለምጻሞች ናቸው፣ ጌታን አያውቁትም። ሰማርያ ያሉ ሰዎች ናቸው። ግን ምን አሉ? ማረን አሉና ጮሁ። ሲጮህ የሚሰማ ቅድም በዩ እያለ ነበር አይደለም? ጸሎትህ ተሰምቷል። ሲጮሁ የሚሰማ ጌታ ሰማና ተናገረ፣ ቃል ተናገረ እና
ማረን አሉት፣ ምህረት አደረገላቸው። የተማርን ስንት ነን? እኔና እናንተ የተማርን ነን። እኔ በጣም የተማርኩ ሰው ነኝ። ወገኖቼ እስኪ አንዴ ቁሙ። በጌታ ፍቅር አጥንታችሁ እኮ እንደሚሰራ ለማየት እኮ ነው። የጌቴ አይሰራም? እኔና ጌቴ የምናውቀው ሰው አንዴ እምቢ አለ። ይሄ እግሩ እምቢ አለ። ታውቃላችሁ? እምቢ ሊል ምህረት እንደሆነ ያቆማችሁ ታውቃላችሁ? ትንፋሽ ምህረት እንደሆነ ታውቃላችሁ? ከሁሉ ምህረት ግን በእግዚአብሔር ቤት ያመጣችሁ ምህረት ከንጉሥ ጋር አሜን ተቀመጡ። ጌታ ብርክ ያርጋ። የተማርነን ልላችሁ ነው። ምህረት የበዛልን ሰዎች ነን። ማረን አሉት፣ ጌታ ምህረት አደረገላቸው። ከዛ በኋላ ያለው ይኸውላችሁ ከተማርን በኋላ ምላሻችን ምን ሊሆን እንደሚገባ ጥቂት ተናግሬ እጨርሳለሁ። የተማሩ ሰዎች ምህረት ያገኙ ሰዎች ታሪክ ነው ይሄ የተጻፈው። ማረን አሉ፣ አይቶም ሂዱ ራሳችሁን ለካህን አሳዩ አላቸው። እነሆም ሲሄዱ ነጹ ይላል። አያችሁ አሁን ሌላ እምነት አያችሁ። ሂድና ታጠብ አለው። አይኑን በጭቃ ምናምን አደረገና ከተተለትና ሂድና ታጠብ። ጌታ ኢየሱስ ክርስቶስ ያዛችሁ ሂድና አገልግል፣ ሂድና ይቅርታ ስጣት፣ ሂድና ይቅር ጠይቃት፣ ሂድና ጌታ እንደዛ ነው የሚያዘው። በሂደት እምነታችን ይፈወሳል፣ እምነታችን ይታያል። እና ሂዱ አላቸው። ሂዱና ራሳችሁን ለካህን አሳዩ አላቸው። ይኸውላችሁ ገና ካህን ጋር አልደረሱም፣ ግን በቃሉ ታምነው ሲወጡ እግዚአብሔር ለምጻቸውን ከነሱ ላይ ያነሳላቸው። አንዱ ወዲያውኑ ውሳኔ ያደረገ፣ ወዲያውኑ በታላቅ ድምፅ ይላል ጌታ በሚያመሰግኑት ሊደነቅ ሲመጣ ይላል። ቅድም እንዳልኳችሁ ሲመጣ እያጉረመረምን አያግኘን፣ ሲመጣ እየቆዘምን አያግኘን፣ ሲመጣ በምስጋና በእምነት ሆነን ያግኘን እግዚአብሔር። እና ተገረመ። ምንም እኮ አይጨምርለትም ለጌታ የአንድ ሰማርያዊ ምስጋና ምንም ክብር አይጨምርለትም፣ ግን በጣም ተገረመ ይላል። በጣም ተገረመ። ባንቺ ህይወት እግዚአብሔር እንዲገረም ትፈልጋለሽ? እመኙ፣ ታመኙ። ግን እምነትና መታመን የሚገለጠው ግን በአምልኮ ህይወት ነው። መጥቶ ሊያመልከው ተመለሰ፣ መጥቶ ሊያገለግለው ተመለሰ። ያውም በእፍረት አይደለም፣ በታላቅ ድምፅ። አሁን እኮ ወገኖቼ ታላቅ ድምፅ ያለው በቀደም እንደነገርኳችሁ ስታዲዮም ነው። እህቶች ደግሞ ምናልባት ድራማ ምናምን ስታዩ ነው፣ ወይም ለቅሶ ቤት ነው ትላልቅ ድምፅ ያለው። እግዚአብሔር በቤቱ ግን ታላላቅ ድምፅ ይፈልጋል። የእልልታ ድምፅ ይፈልጋል፣ የምስጋና ድምፅ ይፈልጋል፣ የአምልኮ ድምፅ ይፈልጋል። ይሄ የአምልኮ ስፍራ ነው፣ የምስጋና ስፍራ ነው። ለዚህ ነው በእልልታ ወደ አደባባዮቹ ግቡ፣ በመገዛትም ወደ መቅደሱ ግቡ የተባለው። ለዚህ ነው ምስጋና እግዚአብሔር ስለሚፈልግ ማለት ነው። ጠላት ህይወታችንን አስሮ ሊሰርቅ፣ ሊያርድ፣ ሊያጠፋ ከተፈጠርንበት ነገሮች ሊያወጣን ይሞክራል። እግዚአብሔር ደግሞ ምህረት አብዝቶልናል። መሃል ላይ ግን እኛ አለን። መሃል ላይ ምርጫ ያለን ሰዎች እኛ አለን። እነዚህ ሰዎች ምርጫ ነበራቸው። 9ኙ ምርጫቸውን ወሰዱ። ይሄኛው ግን ወደ ጌታ ተመለሰ፣ በግንባሩ ወደቀ፣ እያመለከ ማለት ነው። እናም ጌታ እንደዚህ ይላል፣ 10ሩ አልነጹምን? 9ኙ ወዴት አሉ? ከ9ኙ አያርጋችሁ። ድምፃችሁን እግዚአብሔር ይፈውሰው። ከ9ኙ ብዙ 9ኞች አሉ። በነገራችን ላይ ብዙ ተድሮ በልቶ ክብር አይቶ ከቤት የሚወጣ ሰው ወደ ካህን ሂዱ ያላቸውን እያሰብኩ ነው። ምን ለማለቱ ነው? ወደ ቸርች ነው ሂዱ ያላቸው፣ ሌላ እንዳይመስላችሁ። ያኔ አንድ ሰው ከተፈወሰ በካህኑ መጽደቅ ነበረበት፣ ማረጋገጫ። ማንም ተነስቶ ተፈወስኩ እንዳይል ማለት ነው። ይሄ ሰው በሽታ ነበረው ወይ ውርገጥም ተፈውሷል ወይ ለመባል ማለት ነው። ስለዚህ ወደ ካህን ሂዱ አላቸው። ወደ ቸርች ሂዱና ለእግዚአብሔር ምስጋና አቅርቡ፣ ሂዱና ራሳችሁን አሳዩ ነበር የተባሉት። ግን ወዴት እንደሄዱ አልታወቅም። አንዱ ሰው ተመለሰ። የዚህ አንድ ሰው ህይወት እግዚአብሔር ይፈልግብናል። እኔና እናንተ በተቀበልነው ምህረት
በተቀበልነው ቸርነት ከሞት እንዳመለጠ ሰው በብዙ አምልኮና በብዙ ምስጋና በቤቱ ልንኖር ይገባናል። ለዚህ ነው የተጠራ ነው። በሚቀጥሉት 15 ደቂቃ አጠቃላለሁ። እንዲህ ነው እንግዲህ ምርጫ ያለው ህዝብ፣ እግዚአብሔር ምህረት ያበዛለት ህዝብ፣ ጠላት ግን ሊሰርቅ ሊያርድ ሊያጠፋ በተለያየ ነገር ከበባ የሚያደርግበት በጣም ሸንጋይ ነው እንደተባለ በሚታወቅ አይደለም፣ በማይታወቁ ነገሮች የማይታወቁ ነገሮችን ነው የሚያደርገው። በዛ የሚፈትነው ህዝብ ነው። በዚህ መካከል እኔና እናንተ አለን። ጌታ እንደዚህ አለ እንግዲህ እኔ ፈውሻችኋለሁ፣ እኔ አድኛችኋለሁ፣ ምህረት አድርጌላችኋለሁ፣ የዘላለም ህይወት ሰጥቻችኋለሁ፣ ወደ አባቴ መንግስት መልሻችኋለሁ። አሁን ከናንተ አንድ ነገር ፈልጋለሁ አለ። ምን አደርግ ዘንድ ትወዳለህ ብለው ጌታን ጠይቀውታል። ብዙ ቦታ እንዲህ ነው ያላቸው። በመሃል ያለ ሰው ጠላት እንዳያመልከው በተለያየ መንገድ በስራ ቢዚ ያደርግሃል፣ በተለያየ ነገር ቢዚ በሚያደርግህ በሚሰርቅ በሚያርድ በሚያጠፋና የእግዚአብሔር ምህረት በበዛለት መካከል ያለን እኔና እናንተን እንዲህ አለ። ማንም ለኔ ሊሆን ቢወድ ራሱን ይካድ። አጭር ነገር። ማንም ለኔ ሊሆን ቢወድ ራሱን ይካድ። አድኗቸዋል፣ 10ሩንም ግን አያስገድድም። አድኖናል ሁላችንንም፣ እኛንና ብዙ ሚሊዮኖችን፣ ግን አያስገድድም። ግን ይጠይቃል። ማንም ለኔ ሊሆን ቢወድ ራሱን ይካድ። እግዚአብሔርን ደስ የሚያሰኘው ህይወት ይሄ ህይወት ነው። ጥቂት ሳምንታት የምንነጋገረው ይሄንን ነው። የደቀ መዝሙርነት ህይወት። ምህረት የተቀበለ ሰው፣ ቸርነት ያየ ሰው፣ የዘላለም ፍርድ የተወገደለት ሰው እንዴት ይኑር? ማንም ለኔ ሊሆን የሚወድ ራሱን ይካድ፣ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። የጌታ ለእያንዳንዳችን የተሰጠ ኃላፊነት 3ቱም ወንጌላት ላይ ማንም ምርጫ ለኔ ለዓለም መሆን ይችላል። ለብ ያለ ክርስቲያን ሆኖ መኖር ይችላል። በሳምንት አንድ ቀን እየመጣ እንደ ልቡ መኖር ይችላል። ግን ከፈለገ ደግሞ ለኔ ሊሆን ራሱን ይካድ። መጀመሪያ ራሱን ይካድ። ያለፈ ጎሉን ያለፈ ማንነቱን አባቶቻችን ራሳቸውን እንደካዱ ማለት ነው። ጳውሎስ ሲገለጥለት በደማስቆ መንገድ ላይ ምን አደርግ ዘንድ ትወዳለህ አለው። የምታደርገውን ይነግሩሃል። ወደ ቤተ ክርስቲያን መራው እንዲማር፣ ቁጭ ብሎ እንዲማር፣ የድሮ ማንነቱን የድሮ አጀንዳውን በሙሉ ክዶ ክርስቶስን መከተል ጀመረ። መስቀሉን ደግሞ ተሸክም። የዓለም ከባድ ነገር መስቀል ነው። የዓለም የክብር መጨረሻ መስቀል ነው። የዓለም የፈውስ መጨረሻ መስቀል ነው። በዚህ ውስጥ መከራ አለበት፣ ኃይል አለበት፣ ፈውስ አለበት፣ እረፍት አለበት፣ ዴስቲኔሽን አለበት፣ ጸጸት የለበትም። ስለዚህ ማናችሁም ለኔ ልትሆኑ ብትወዱ፣ ምህረት ተቀበላችሁ የመጣችሁ ደህንነት የተቀበላችሁ ሰዎች ከዚህ በኋላ ራሳችሁን ክዳችሁ መስቀል ተሸክማችሁ ዕለት ዕለት ተከተሉኝ አላቸው። ምህረት የገባቸው ሰዎች በዚህ ጥሪ ራሳቸውን አሳልፈው ይሰጣሉ። የኔ አይደለም የሚሉ ሰዎች፣ ይሄ ህይወት ከዚህ በኋላ የኔ አይደለም ስለዚህ መልሼ ሰጥቻለሁ የሚሉ ሰዎች ለክርስቶስ መልሰው ይሰጣሉ። ለምን? ምህረት ዋጋውን አውቀዋል። በጨለማ የሚኖር ህዝብ ታላቅ ብርሃን አየ። ማቴዎስ 4 ላይ ኢሳይያስ የተነገረው በዛብሎን ይኖር የነበረ በጨለማ የሚኖር ህዝብ ታላቅ ብርሃን አየ የተባለውን ማቴዎስ 4 ላይ ጌታ ኢየሱስ ክርስቶስ ልክ አገልግሎት ሲጀምር ያ ተፈጸመ ይላቸዋል። እኔና እናንተ በጨለማ የነበርን ህዝብ ታላቅ ምህረት ተቀበልን። ከምህረት በኋላ እንዴት እንኑር? መስቀሉን ተሸክመ ራስን እየካድክ ዕለት ዕለት ተከተለኝ። ይሄ ህይወት ነው፣ የተጠራ ነው። አምልኮ የሚጀምረው ከዚህ ህይወት ነው። አምልኮ ራሳችንን ለክርስቶስ በሰጠነው ልክ የሚያድግና የሚቀጥል ህይወት ነው።
ስለዚህ የደቀ መዝሙርነት ህይወት አንደኛ መካድ፣ ሁለተኛ መስቀል መሸከም፣ ሶስተኛ ዕለት ዕለት መከተል። ይሄ ማራኪ ህይወት አይደለም፣ ተመራጭም አይደለም፣ ፋሽንም አይደለም። ቅድም ጆይ ስትል ነበር ጆሃና ክርስትና ኦልሞስት ፋሽን ሆኗል አለች። ልክ ነው። ይሄ ለብ ያለው ክርስትና ፋሽን፣ ደቀ መዝሙርነት ግን ፋሽን አይደለም፣ ዋጋ ያስከፍላል። ይቅር ማለት ሳትፈልግ ይቅር በል ይልሃል ጌታ። እሺ ትላለህ። እኔ ስትል እኔነት የለህም ይልሃል። በሀብቴ ስትል ሀብት የሚባል የለህም ይልሃል። እኔ ይህንን ማድረግ አልፈልግም ስትል ኖ የራስህ አይደለህም ይላል። ደቀ መዝሙርነት መካድ ነው፣ መስቀል መሸከም ነው፣ ዕለት ዕለት መከተል ነው። ቀላል ነው ይሄ አይደለም። ግን ፍሬውስ የዘላለም ፍሬ ነው። ድል ህይወት አለበት፣ እረፍት አለበት፣ ጸጸት የለበትም። ጌታ በዮሐንስ ወንጌል ላይ እንዳለው በእኔ ሳላችሁ ሰላም እንዲሆንላችሁ ይህን ነግሬያችኋለሁ አለ። ይሄ ደስ የሚያስብለው የደቀ መዝሙርነት ፓርቱ ነው። በእኔ ሳላችሁ ሰላም እንዲሆን፣ ነገር ግን በዓለም ሳለባችሁ ደግሞ መከራ እንዳለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፌዋለሁ። የደቀ መዝሙርነት ህይወት ይሄ ነው። ለዚህ ነው የተጠራ ነው። ስለዚህ ቅዱሳን ወገኖቼ በዚህ ዓመት እግዚአብሔርን በምናመልክበት ህይወት እንዴት እንኑር ካላችሁ በደቀ መዝሙር ህይወት እያንዳንዷ የህይወታችንን ምዕራፍ በደቀ መዝሙር ህይወት እንኑር። እንካድ። መካድ የሚያስፈልገንን እኛው እናውቃለን እኮ። ብዙ የሚካዱ ነገሮች እኮ አሉ። የአሮጌውን አመል መካድ ለምሳሌ አሮጌውን ሰው ከነስራው ገፋችሁታል እንደተባለው እሱን ከነስራው መካድ፣ የአዲሱን መልክ ደግሞ መገንባት፣ በክርስቶስ መንግስት ውስጥ ደግሞ የእግዚአብሔርን መልካም ገድል መጋደል። እነዚህ የደቀ መዝሙር ህይወት ናቸው። እነዚህ ለማድረግ ግን ምን እንደሚያስፈልግ ጥቂት እናገራለሁ። አንደኛ ጌታ አድናቂዎች፣ እርዳታ ፈላጊዎች፣ ተመልካቾችና የሚያጋፉት ነበረው። የትኛውን ናቸው? የሚያጋፉት ብዙ ነበሩ። አንዳንድ ቦታ እንደሱን ብታዩልኝ ይወዳሉ። ማርቆስ ምዕራፍ 3ን ብታወጡልኝ ማርቆስ ምዕራፍ 3 ቁጥር 9፣ ማርቆስ ምዕራፍ 5 24 እና 35 የሚያጋፉት ነበረው። ጌታ ብዙ የሚያጋፋው ነበረው። ግን የሚያጋፋው አይደለም ጌታ የሚፈልገው። ዛሬ የሚነካኩ ክደው የሚከተሉ ይፈልጋል ጌታ። ቁጥር 9 ላይ ምዕራፍ 3 ማርቆስ ላይ ሰዎች እንዳያጋፉት ታንኳይቱን ያቆዩለት ዘንድ ደቀ መዛሙርቱን አዘዛቸው ይላል። ብዙ የሚያጋፋ አለ። ለማመን ሳይሆን ለማጋፋት አድናቂ፣ በቤቱ ለማድነቅ የመጣ አልፎ አልፎ ሲመቸው በቃ ከሌላው የህይወቱ አጀንዳ ምናልባት 10% የተሰጠው የሚያጋፉት ነበረው ጌታ። ብዙ ያጋፉታል። የሚያጋፉትን ግን አልነበረም እሱ። ምዕራፍ 5 ቁጥር 24 እና 35 ላይ እነዚህ የሚያጋፉት ሰዎች በስፋት ተጠቅሰዋል። የሚያጋፉት ነበሩ፣ ግን አይመችም ነበር። መፈወስ እንኳን አይችልም ነበር። ያጋፉታል። ቅድም ያልኳችሁ 100 አለቃ ልጄ ታማለች፣ በህይወት እንድትኖር መጥተህ እጅህን ጫንባት ብሎ አጥብቆ ለመነው። ቁጥር 23 ላይ ከእርሱም ጋር ሄደ ይላል ጌታ። ብዙ ህዝብም ተከተሉት አጋፉትም። የሚያጋፋው ህዝብ አይደለም እግዚአብሔር የሚፈልገው። እንደገና እዛው ላይ 38 ዓመት ደም የፈሰሳት ደግሞ ሴት አለች። ቁጥር 25 ላይ ከ12 ዓመት ጀምሮ ደም የሚፈሳት ሴት ነበረች። ብዙ ባለመድኃኒት ብዙ ተሰቃየች። ገንዘቧን ሁሉ ከስራ ባሰባት እንጂ ምንም አልተጠቀመችም። የኢየሱስን ወሬ ሰምታ በስተኋላው በሰዎች መካከል መጥታ ልብሱን ዳሰሰች። የምትዳስሱት ያርጋችሁ። ጀንቲሊቲ ከክርስቶስ ጋር በፍጹም አይሄድም። በቃ የምትነኩት የምታመልኩት በቃ ማንም ሊመዝነው አይችልም ህይወታችንን። እሱ ብቻ ነው የሚያውቀው። ግን በቤታችሁም ይሁን በቤተ ክርስቲያንም ይሁን ንኩት፣ ዳሱት፣ እመኑት። አመነችውና
እንዳሰሰችው እግዚአብሔር ይመስገን። በብዙ በሚያጋፏት መካከል ነች፣ ግን እሷ ግን ከበስተኋላው መታ ልብሱን ዳሰሰች። ልብሱን ብቻ የዳሰስኩ እንደሆነ እድናለሁ ብላለችና፣ ምን ብላለችና? አምናለችና። እመን። ጌታ 12 ዓመት በሰው ሂሳብ ደም የፈሰሰውን አያቆምም። ደም ራሱ ማለቅ ነበረባት ፈሶ። እግዚአብሔር ግን ዛሬም ያድናል። አምላኬ ዛሬም የደምን ኃይል ማድረቅ ይችላል። ወዲያው የደሟ ምንጭ ደረቀ፣ ከስቃዩም እንደዳነች በሰውነቷ አወቀች። ወዲያውም ኢየሱስ ከእርሱ ጋር ኃይል እንደወጣ በገዛ ራሱ አውቆ ከሕዝቡ መካከል ዞር ብሎ ልብሴን የዳሰሰ ማን ነው አለ። ደቀ መዛሙርቱ እነ ጴጥሮስ ይላል። እዚህ ላይ ግን እንዲህ ሁሉ ሰው እያጋፋ እንዴት ትጠይቃለህ? የሚያጋፋው ሰው አለ። ጌታ የሚያጋፋውን አይደለም የሚያስተውለው፣ የሚፈልገው የዳሰሰውን ያውቃል። እንዲህ አላቸው ይላል፣ ኃይል ከኔ ወጥቷል። ኃይል እንዲወጣ የሚያደርጉት ወገኖች አምነው የሚነኩት ናቸው። በጌታ በኢየሱስም ይሄ ይሁንልን። አሁን እኮ በልጆቻችን እየተጋባ ነው የምናየው፣ በእኛ ሳይሆን እነሱ ላይ ነው ይሄንን እሳት የምናየው። ስለዚህ ጌታ ምን አይፈልግም? አድናቂዎች ነበሩት፣ አሁንም ብዙ አድናቂዎች አሉ። በዓለም ለስንተኛ ዓመት the best person of the year ክራይስት ነው ቮት ሲደረግ። አንዳንዱ መልካም መምህር ነው ይላል፣ አንዳንዱ በጎ ሰው ነው ይላል፣ ድሆችን ረድቷል። እንዲህ አይነት አይደለም ጌታ የሚፈልግ። የሚያምኑት ደቀ መዛሙርቶችን የሚፈልገው ለዚህ ነው። እኔና እናንተን ደቀ መዝሙር ነው ማድረግ የሚፈልገው። ጠላት ደግሞ በቤቱ እንዳትመጡ ብቻ አይደለም፣ ቀስ እያላችሁ ከደቀ መዝሙር ህይወት እንድትሸሹና አንድ ቀን በለብታ ህይወት ፊቱን እንድታዩ ነው። ጌታ ግን የሚፈልገው ተጣብቃችሁ ዳሳችሁ ለራሳችሁ ፈውስ ምንጭ ብቻ የምትሆኑ አይደለም፣ ለሌላው ሰው ፈውስ ምንጭ የምትሆኑ። ወደዚህ ወደ 100 አለቃ ቤት ገባ። ታሪኩን ብታነቡት ቅድም የጀመርንበትን እያለቀሱ አላሰራ አሉት አንዳንዶቹ። ከሱ ጋር የሄዱትን ጥቂቶቹን ብቻ ይዞ ወጣ ይላል። ደቀ መዛሙርቶች የሚያምኑት መፈወስ እንደሚችል የሚያምኑ፣ ለተቆረጠው ነገር ተስፋ ሊሰጥ እንደሚችል የሚያምኑ ጌታ የሚያጋፉትን አይደለም። ብዙ የሚያጨናንቁ አሉ። ለኑሯቸው ለምድራዊ ፍጆታ ብቻ ደግሞ የሚከተሉት አሉ። ይሄም ብዙ ቦታ ተጽፏል። ስለ ራባችሁ ነው የምትከተሉኝ፣ ስላበላዋችሁና ስላጠጣችሁ ነው የተባሉም አሉ። ያበላል ዛሬም ጌታ፣ ግን የሚፈልገው ደቀ መዝሙር እንድንሆን ነው። ታዲያ ምን እናድርግ? ደቀ መዝሙር መሆን የሚችለው ሰው ማን ነው? አንደኛ መካድ የተባለው ውስጥ ብዙ ዋጋ ክፍያ አለበት። መክፈል ትችላለህ፣ ክፍያ አለው ክርስቶስን መከተል። ዋጋው ደግሞ ህይወትን ነው፣ በልዋጭ ነው። ሞቶልሃል፣ ህይወትህን እንድትሰጠው ይፈልጋል። ወገኖች በዚህ ህይወት አንዴ ከገባችሁ ሞት የሚባል አያስፈራችሁም። ወደ ቀደመው የእግዚአብሔር ዘው ህይወት ስለምትመለሱ ሞት ለእናንተ ምንም አያስፈራችሁም። ህይወቴ በክርስቶስ ተጠቅልሏል ማለት ትጀምራላችሁ። በቅርብ እያየሁ ነበር። አንድ ሰው ሚስቱ ተጠይቀዋለች እና ከተወሰነ ጊዜ በኋላ አመሉ ተቀይሮባታል። ጸጥ ይላል ቤት ገብቶና እስኪ ምረጥ ከህይወትህና ከገንዘብ አለችው። ከዛ ሁለቱንም አልመርጥም አላት። ምን ነው ስትለው አንደኛ እንደምታየው ገንዘብ የለኝም አላት። ስለዚህ ሁለተኛ ህይወቴን ደግሞ ለክርስቶስ ሰጥቻለሁ አላት። አታውቅም ነበር። ይኸውላችሁ ህይወታችሁን ለክርስቶስ ከሰጣችሁ በኋላ የሚያስፈራራችሁ እኮ ነገር የለም። ወሰድኩ፣ ገደልኩ ምናምን እኮ የሚለው ገና እኮ ስላልሞትን ነው። ከሞት ምን ያስፈራል? ማንም ለእኔ ሊሆን የሚወድ ቢኖር ራሱን ይካድ። ህይወት ሰጥተኸው ከሆነ በኦርቶዶክስ ምንኩስና ሲካሄድ እንደሰማሁት ሰው ይገነዝና መቃብር ሳጥን ውስጥ ተደርጎ ይጸለይለታል አሉ። ምን ማለት ነው? ከዚህ በኋላ ለዓለም ሞቻለሁ ማለት ነው። ክርስትናም እንዲህ ነው። ትክክለኛው ክርስትና ማንም ለእኔ ሊሆን የሚወድ ቢኖር ራሱን ይካድ። ህይወትን ትክድና ሞትህን ለሞተልህ ህይወትህን አደራ ትሰጥና መኖር ትጀምር። ስለዚህ ዋጋ ያስከፍላል። ዋጋው ምንድን ነው? ህይወት። እቺ ትናንሽ ሰዓት አይደለችም፣ ትናንሽ ጊዜ አይደለችም። ህይወት የእሱ መሆን ይጀምራል። ከዛ ለእሱ ትሰጥና በሰላም ትተኛለህ። ሃሌሉያ፣ ስም ይባረክ። አንዲት ሴት በጣም ትፈራ ነበር። ብዙ ቤት አላት አሉና ብዙ መኝታ ቤት ያለው ትልቅ ቪላ ቤት አላትና ሌባ ምናምን ያስፈራራታልና ትሳቀቃለች ሁሌ እና ጌታን ደግሞ ስለምታምን መጸለይ ጀመረች።
ጌታ ሆይ እባክህ እንደዚህና ከዛ ሰዎች ለጌታ እኮ ቤትሽን ብትሰጪው ፍርሃት ታቆሚያለሽ ሰው በቃ ይዘረፋል ብላ ነው በር ሲንኳኳ ሰማለው ነው የምትለውና ከዛ ጌታን ለመነችው ጋበዘችውና አሉ በቃ አንድ መኝታ ቤት ሰጠችው አሉ አንድ መኝታ ቤት ብዙ መኝታ ቤት ነው ያለው ግን ቁጭ ስትል አሁንም የሚያንኳኳ ሰው ይመጣል ትሰማለህ ወይኔ ጌታን ትሄድና ትቀሰቅሰዋለህ ጌታ ሆይ ኧረ ማንንም የለም ይላታል በኋላ አድርጋ ግን ነገሩ ግን መፍትሄው ገባት ለካ እሷ የሰጠችው አንድ መኝታ ቤት ብቻ ነው ማረፍ ከፈለግሽ ያላት አንድ ሰው ሙሉን ቤትሽን ስጪው ከዛ ጌታ ከዚህ በኋላ ላንተ ሰጥቻለሁ ቤቴን አለችዋሉና በሚቀጥለው ቀን ጠላት መጥቶ ሲያንኳኳ ጌታ ሆይ ተነስና ክፈትለት አለቻሉ ቤቱ የሱ ሆነ ቤቱን እግዚአብሔር መጠበቅ ጀመረ ያንተና የኔ ህይወት ለክርስቶስ ከተሰጠ ማንንም ሊያስፈራራው የሚችል የለም አባቶቻችን እኮ ለዚህ ነው ከክርስቶስ ፍቅር ማን ይለየናል ሞት ነው ህይወት ሲፎክሩ እኮ በቃ ህይወታቸውን ሰጥተውታል ሞት ለነሱ የሚመጣ ጉዳይ አልነበረም ያለፈ ጉዳይ አላፊ ነው ሞት ለክርስቶስ የምትሞቱ እስኪ ተነሱ ዛሬ መሞት ቢያስፈልግ ለክርስቶስ የምትሞቱ ተነሱ በደም መዝናችሁ ተነሱ አሜን አሜን ጌታ ይባርካችሁ ዓለማመኔን መርዳያል ሁላችንም እንቆማለን አንድ ነገር ልንገራችሁ ራሻ በኮሙኒዝሙ ጊዜ ክርስቲያኖች የሚሰበሰቡበት ቦታ ነበርና በስደት ነው ልክ እንዳሁን ቻይና በድብቅ ነው የሚያመልኩት እና አንዱ በሩን በርግዶ ገባና ጠመንጃ ይዟል አሁን የክርስቶስ መሆናችሁ ከጸጸታችሁ ከዚህ በኋላ ንስሐ ገብቼ ተመልሼ ይሄን ሃይማኖት እክዳለሁ የምትሉ ብቻ ሂዱ ጥቂት ጊዜ እንሰጣችኋለን ሲባላሉ ውልፍ እያሉ ሄደዋል አንድ ጥቂት ሰዎች አንብቤው ነበር ቁጥሩን ጥቂት ሰዎች እዛ ቀሩ አሉ ጥቂት ሰዎች በቃ ቁርጡም ከሆነ ዛሬ እንሞታለን ብለው ቀሩ አሉ እነዛ የገቡት ሰዎች በሩን ዘጉና አሉ በሉ አሁን እናመልካለን ምክንያቱም መንግስት ሰላይ ማድረግ ጀምሯል በየህብረቱ ስለዚህ ሰላዮችን ምናውቀው በዚህ ነው አላቸዋል ይሄ ለብ ያለው ምናምን እንደ አይነት ሲመጣ እኮ ተነስቶ ይወጣል አንተ ግን ስትጨክን ያኔ የእግዚአብሔር ክብር መገለጥ ይጀምራል በቃ እኛ ራሳችንን አሳልፈን የሰጠን ሰዎች ነን በቃ ጌታ የሚፈልገው ሙሉ ህይወት ድሮ ሰዎች የሙሉ ጊዜ አገልጋይ ነህ ሲሉኝ ብዙ አልወደውም ይሄን ቋንቋ አላቸዋለሁ የሙሉ ጊዜ አገልጋይ ሳይሆን የሙሉ ህይወት ይሻላል አይደል ጊዜ እኮ ምን 8 ሰዓት ነው ሙሉ የቱ ነው የሙሉ ጊዜ ባል ነኝ የሙሉ ጊዜ እንቅልፋም ነኝ ምን ብዙ ነገር ቋል ግን የሙሉ ህይወት አገልጋዮች የሙሉ ህይወት አማኞች በቃ እቺን አስቀርቻለሁ አይደል ሙሉን ለክርስቶስ ሰጥቻለሁ አሜን